ሰላም ውድ ተማሪዎች እንዴት ናችሁ? እንግዲህ በጣም ብዙ ጊዜ ጠፍቼ ነበረ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዚህ ክረምት እንግዲህ ተማሪዎች ብዙ ነገር ሲያደርጉ አይታይም። አንዳንዴ የሚዘናጉ ተማሪዎች ይኖራሉና እሱን በማስመልከት በዚህ ክረምት በ2019 ወይም ደግሞ ቀጣይ ዓመት 6ኛ ክፍል የምትፈተኑ ተማሪዎች በቀን ቢያንስ በጣም ትንሽ ደቂቃ እንድታጠኑ በማሰብ ያንዳንዱን ቶፒክ ወይም ደግሞ ርዕሶችን ሰብ ቶፒኮችን እየከፋፈልኩ በጣም አጫጭር ቪዲዮ ሰራላችኋለሁ። እሱን እያያችሁ በዛ ስር ደግሞ አንዳንድ ጥያቄ ሊሆን ይችላል፣ ሁለት ጥያቄ ሊሆን ይችላል። እሱን እያያችሁ እንድታጠኑ በማሰብ ይሄንን ትምህርት ጀምሬላችኋለሁ ማለት ነው። ተከታታይ ትምህርት ነው። የራሱ የሆነ ፕሌሊስት ይኖረዋል። እዛ ውስጥ ገብታችሁ ማየት ትችላላችሁ። ዛሬ ክፍል 1 ነው ይዤላችሁ የመጣሁት። ስለ ብቸኛና ተተንታኝ ቁጥሮች ነው በዚህ ቪዲዮ የምናወራው ማለት ነው። እንግዲህ ብቸኛና ተተንታኝ ቁጥሮችን በአጭር መንገድ ማሳያችሁ ይሆናል። እሱን ካያችሁ በኋላ ጥያቄ ደግሞ አሉ፣ እዚሁ ላይ ጥያቄም አሉ። እሱን ቪዲዮን ፖዝ እያደረጋችሁ ሞክሩና ከዛ ደግሞ እኔ ስሰራ አብራችሁ ትሰራላችሁ ማለት ነው። አሁን ወደ ቪዲዮዎቹ እንሄዳለን። አንድን ሙሉ ቁጥር ባለው አካፋይ ብዛት አንድ አካፋይ ብቻ ያለው ሙሉ ቁጥሮች፣ ሁለት የተለያዩ አካፋይ ያሉት ሙሉ ቁጥሮችና ከሁለት በላይ አካፋይ ያላቸው ሙሉ ቁጥሮች በማለት በሶስት ምድቦች እንከፍለዋለን ማለት ነው። ሙሉ ቁጥር ማለት ከዜሮ ጀምሮ ያለ ነው። 0 1 2 3 እያለን ይሄ ሙሉ ቁጥር የምንለው 0 1 2 3 እያለ የሚቀጥል የቁጥር መጨረሻ የለውም። ስለዚህ መጨረሻ እስከሌለው ድረስ የሚቀጥል ነው። ግን ከምን ይጀምራል? ከዜሮ ሙሉ ቁጥር ሲባል። ከአንድ ከጀመረ ደግሞ ከአንድ ብቻ የሚጀምር ከሆነ ምን እንለዋለን? መቁጠሪያ ቁጥር እንለዋለን ማለት ነው። እና ይሄንን ሙሉ ቁጥር በሶስት ነው የምንከፍለው። አንድ አካፋይ ብቻ ያለው ሙሉ ቁጥር አለ። እሱን እናየዋለን እያንዳንዱን። ሁለት የተለያዩ አካፋይ ያለው ብቻ ሁለት ብቻ አካፋይ ያለው ብቻ የሚለውን ፎከስ አድርጉ። ብቻ የምትለው ቃል ሁለት ብቻ አካፋይ ያለው ሙሉ ቁጥር አለ። ሌላ ደግሞ ከሁለት በላይ ስንት እንደሆነ አይታወቅም። 3ም 4ም ሊሆን ይችላል፣ እንደ ቁጥሩ ነው። ግን ከሁለት በላይ አካፋይ ያላቸው ቁጥሮች ደግሞ አሉ ማለት ነው። እሺ እያንዳንዳቸውን እናያለን። አንድ አካፋይ ብቻ ያላቸው ሙሉ ቁጥሮች። አንድ አካፋይ ብቻ ያለው ሙሉ ቁጥር አንድ ብቻ ነው ማለት አንድ ቁጥር ማለት ነው። አካፋዩም ራሱ አንድ ነው። አንድ ቁጥርን አካፍሉ ብንባል ለማን እናካፍላለን? ለአንድ። አንድ ሲካፈል አንድ ነው። ከዛ ውጪ አካፋይ ያለው እንዴ? የለው። አካፋይ ስንል ምንድነው ኮንሲደር ማድረግ ያለባችሁ? ያለ ቀሪ የሚያካፍለው ነው እንጂ በቀሪ የሚያካፍለው አንድ ለሁለትም ሊካፈል ይችላል፣ ለሶስትም 0 ምናምን እየሆነ ሊመጣ ይችላል ማለት ነው። ግን አካፋይ ስንል ያለ ቀሪ ያንን ቁጥር የሚያካፍል እሱ ላይ ነው ትኩረት ማድረግ ያለባችሁ ማለት ነው። ስለዚህ አንድን ለአንድ ስናካፍለው አንድ ነው፣ ግን ከአንድ በላይ ምን የለውም? አካፋይ የለውም ማለት ነው። ስለዚህ ለአንድ ቁጥር ብቻ የሚካፈለው ሙሉ ቁጥር አንድ ናት ማለት ነው። ስለዚህ አንድ ምንድናት? ተተንታኝም ብቸኛ ቁጥርም አይደለችም ማለት ነው። ስለዚህ አንድ ቁጥር ተተንታኝም ብቸኛም አይደለም። ብቸኛ ምንድነው ተተንታኝ ምንድነው የሚለውን እናየዋለን። ሁለቱንም ግን አይደለችም። አንድ ኒውትራል ናት፣ ከሁለቱም ውጪ ናት። ሌሎቹ ሙሉ ቁጥሮች እንዳለ ብናይ ወይ ተተንታኝ ነው ወይ ብቸኛ ነው። ግን አንድ ግን ምንድነው ከሁለቱ ውጪ ነው ማለት ነው። ምክንያቱም አካፋዩ አንድ ብቻ ስለሆነ። ሌላኛው ብቸኛ ቁጥሮች የምንላቸው ናቸው። ብቸኛ ቁጥሮች ከአንድ የሚበልጥ ማንኛውም ሙሉ ቁጥር ተካፋይነቱ በአንድና በራሱ በቁጥሩ ብቻ ከሆነ ሙሉ ቁጥሩ ምን ይባላል? ብቸኛ ቁጥር ይባላል ማለት ነው። ለአንድ ይካፈላል። ማንኛውም ሙሉ ቁጥር ለአንድ ይካፈላል። 0ንም ጨምሮ 1ንም ጨምሮ 2 3 4 እስከመጨረሻው ብትሄዱ ለአንድ ይካፈላል። ስለዚህ ለአንድና ከዛ ደግሞ ለራሱ ለቁጥሩ ለምሳሌ 2ን ሁለት ለአንድ ትካፈላለች። 2 ሲካፈል ለአንድ 2 ነው። ከዛ ግን 2ን ለማን እናካፍላታለን? ለራሷ ለሁለት ስንት ይሆናል? አንድ ጊዜ። ከዚህ ውጪ ሌላ አካፋይ አላት? ለ3 ትካፈላለች። ያለ ቀሪ አትካፈልም። ለ4 ለ5 ለ6
ሁልጊዜም ቁጥሩ ያለ ቀሪ የሚካፈለው ከራሱ ካነሰው ቁጥር ጋር ነው። ለምሳሌ ከሁለት ያነሰ ሙሉ ቁጥር ማን አለ? 1 0 አለ፣ 1 አለ፣ ከዛ 2 ራሱ አለች። ወይ ያነሰው ነው ወይ ከራሱ እኩል ከሆነው ጋር ነው ያለ ቀሪ የሚካፈለው ማለት ነው። ስለዚህ 2 ለ0 አትካፈልም። ማንኛውም ሙሉ ቁጥር ለ0 አይካፈልም፣ ምክንያቱም መልስ አይኖረውም ማለት ነው። 2 ሲካፈል ለ0 ብንል አንዲፋይንድ ነው የሚሆነው። ማንኛውም ቁጥር ለ0 ስለማይካፈል 0ን እናጠፋታለን ማለት ነው። ስለዚህ ለ1 እና ለ2 ይካፈላል፣ ለ3 አይካፈልም። እንዲሁ በማየት ከሁለት የበለጠ ቁጥር ከሆነ አያካፍለውም። ግዴታ ያለ ቀሪ ለማካፈል ቢያንስ ከሁለት ማነስ አለበት ወይም ደግሞ ከሁለት እኩል መሆን አለበት፣ ራሱ 2 መሆን አለበት። ስለዚህ የመጀመሪያዋ ብቸኛዋ ሙሉ ቁጥር ማናት ብትባሉ ማናት? 2 ናት ማለት ነው። ከሁለት ነው ብቸኛው ሙሉ ቁጥር ተብሎ የሚጀመረው። ከዛ በኋላ ይቀጥላል። አንድ ብቸኛም ተተንታኝም አይደለችም ብለናል። 0 ደግሞ በኋላ እናየዋለን። ግን 0 ምንድናት? ለማንኛውም ቁጥር መካፈል ይቻላል። ስለዚህ ተተንታኝ ናት ማለት ነው። 0 ለ1ም ለ2ም ለ3ም እስከ መጨረሻ ለማንኛውም ቁጥር 0 መካፈል ይችላል። ውጤቱ ምን ይሆናል? ለማንኛውም ቁጥር ሲካፈል 0 ይሆናል። ስለዚህ 0ም ተተንታኝ ናት። አንድ ደግሞ ብቸኛም ተተንታኝም አይደለችም። የመጀመሪያዋ ብቸኛ ሙሉ ቁጥር ማናት? 2 ናት። ከዛ በኋላ 3 አለች። 3 ለ1 ይካፈላል። ስንት ይሆናል? 3 ጊዜ 3 ለ2 ይካፈላል። ያለ ቀሪ አይካፈልም። 1.5 ነው የሚሆነው። ለ2 አይካፈልም። ለ3 ለራሱ ይካፈላል አንድ ጊዜ። አሁን ከዚህ በኋላ አካፋይ አይኖረውም። በቃ 3 አንድ ቁጥር ለራሱ ከተካፈለ በኋላ አካፋይ አይኖረውም፣ ምክንያቱም ከሱ የበለጡ ቁጥሮች ስለሚሆኑ ማለት ነው። ስለዚህ ብቸኛ ቁጥሮች የምንላቸው እነሱ ናቸው። 5ንም 7ንም 11ንም 13ንም 17ንም ቼክ ብታረጉ እንዴት ነው ቼክ የምታረጉት? በቀላሉ ለምሳሌ 5 ብላችሁ ጀምሩና ለ1 ታካፍሉታላችሁ ይሆናል 5 ጊዜ። ከዛ 5ን ለ2 ታካፍሉት ያለ ቀሪ ይመጣል አይመጣም? ስለዚህ በቀሪ ነው የሚመጣው፣ አይሆንም ማለት ነው። 5ን አሁንም ለ3 ታካፍሉታላችሁ ያለ ቀሪ አይመጣም። ከዛ 5ን አሁንም ለማን ታካፍሉታላችሁ? ለ4 ያለ ቀሪ አይመጣም። መሞከር ትችላላችሁ። ከዛ 5ን ለራሱ ለ5 ታካፍሉት አንድ ጊዜ። ከዚህ በኋላ ቼክ ማድረግ አይጠበቅባችሁ። በቃ ለራሱ ቁጥሩ ላይ ከደረሰ በኋላ ያለ ቀሪ የሚያካፍለው ሙሉ ቁጥር ማግኘት አይቻልም። ግዴታ ከሱ ያነሰ መሆን አለበት። ስለዚህ እዚህ ድረስ ራሱ ቁጥሩ ድረስ ከደረሳችሁ በኋላ ምን ይሆናል ማለት ነው? ብቸኛ ነው ብላችሁ ትደመድማላችሁ ማለት ነው። እንግዲህ እነዚህ የሚጠቅሙት ለትናንሽ ቁጥሮቹ ነው። እስቲ 17 ቢሆንስ? 17ን ሞክሩ ብትባሉ እንዴት ይሆናል? ከአንድ ጀምራችሁ ሲሆን በጣም አስቸጋሪ ነው የሚሆነው። ስለዚህ ራሳችሁ መጀመሪያ የጊዜ ቤት የሚባል አይደል? ይሄ የመልቲፕሊኬሽን ቴብል እሱን በቃላችሁ ብትይዙት ባጭሩ ለማን እንደሚካፈል ማወቅ ትችላላችሁ ማለት ነው። 17 ከአንድ ውጪ ከ2 እስከ 16 ባሉ ቁጥሮች አይካፈልም። ለ17 ብቻ ነው የሚካፈለው ከዛ በኋላ። ስለዚህ ብቸኛ ነው። ለአንድና ለራሱ ብቻ ከሆነ ብቸኛ ሙሉ ቁጥር ነው ማለት ነው። ሌላኛው ተተንታኝ ቁጥሮች ናቸው። ተተንታኝ ቁጥሮች ከሁለት በላይ አካፋይ ያሏቸው ሙሉ ቁጥሮች ተተንታኝ ቁጥሮች ይባላሉ። 0 ነው የመጀመሪያው ተተንታኝ ሙሉ ቁጥር 0 ነው። 0 ለማን ይካፈላል ብያችኋለሁ? ለ1 ይካፈላል። 0 ለ2 ይካፈላል። 0 ለ3፣ 0 ለሁሉም ሙሉ ቁጥር ይካፈላል። መልሱ ግን በአጠቃላይ ምንድነው? 0 ይሆናል ማለት ነው። 4ን እስቲ 4 ለ1 ትካፈላለች። ሁሉም ቁጥር ለ1 ይካፈላል። 4 ነው። 4 ለ2 4 ይካፈላል። ለ2 ስንት ነው? 2። 4 ለ3 ይካፈላል? አይካፈልም። 4 ለ4 ስንት ይሆናል? አንድ ጊዜ። በቃ ከዚህ በኋላ ሌላ አካፋይ የለውም። ግን ምንድነው ብቸኛ ያስባለው? ለአንድና ለራሱ መካፈሉ ማነው ተተንታኝ ያስባለው? ለአንድና ለራሱ መካፈሉ ብቸኛ ነው የሚያስብለው። ግን ተተንታኝ ነው እንድንል ያደረገን ለሁለት ማካፈሉ ነው። ከአንድና ከራሱ ውጪ ለሁለት ተካፍሏል። ስለዚህ ተተንታኝ ነው። ከሁለት በላይ አካፋይ ያሏቸው ሙሉ ቁጥሮች ምንድናቸው? ተተንታኝ ቁጥሮች ወይም ተተንታኝ ሙሉ ቁጥሮች ነው የምንላቸው። ስለዚህ 4 ተተንታኝ ነው። 6ንም ብታዩ ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለራሱ ለ6 ይካፈላል ማለት ነው። ስለዚህ ተተንታኝ ነው። ሁሉም እዚህ ጋር የተጻፉት ሌሎቹ ቁጥሮች ብታዩ
ከአንድና ከራሳቸው ውጪ ሌላ ተጨማሪ አካፋዮች አሏቸው። በዚህ ምክንያት ተተንታኝ ሙሉ ቁጥሮች ተብለዋል ማለት ነው። ስለዚህ እነዚህን ከ8 ጀምሮ እስከ 16 እያካፈላችሁ ሞክሯቸው ማለት ነው። ቪዲዮ እንዳይረዝምባችሁ ራሳችሁ ብትሰሩት የተሻለ ነው። ቪዲዮ ሲረዝም የሆነ ለማየት ያሰለቻልና ባጭሩ እንዲሆን እያንዳንዱ መስራት ይቻል ነበር፣ ግን በጣም ቀላል ስለሆነ ነው። ለአንድ ለሁለት ለሶስት እያላችሁ የሞከራችሁ ያካፈላችሁ እዩት። ተተንታኝ ነው የሚለውን አንድ ቲፕ ልንገራችሁ። ተተንታኝ ነው ይሄ ቁጥር ወይስ አይደለም የሚለውን ለማወቅ ለምሳሌ 12ን እንውሰድ። 12 ለአንድ ይካፈላል ስንት ጊዜ? 12 ጊዜ። 12 ለሁለት ይካፈላል ወይ ብለን ያለን ስንት ጊዜ? 6። አሁን ከዚህ በኋላ 12ን ለ3 12 ለ4 ይካፈላል የሚለውን ነገር ቼክ ማድረግ አይጠበቅብንም። ተተንታኝ ነው አይደለም የሚለውን ለመለየት ማለት ነው። ምክንያቱም ከአንድ ውጪ እና ከራሱ ከ12 ውጪ ለማን ተካፈለልን? ለሁለት። እንግዲህ ሌላም አካፋይ ሊኖረው እኮ ይችላል። ለ3 ይካፈላል 12፣ ለ4 ይካፈላል፣ ለ6 ይካፈላል። ብዙ አካፋይ ነው ያለው። ግን ከሁለቱ ውጪ አንድ ተጨማሪ ካገኘን በጣም ኢናፍ ነው፣ ይሄ ተተንታኝ ነው ለማለት። ስለዚህ ፈተና ላይም ቢሆን ለምሳሌ ተተንታኝ ነው አይደለም የሚለው ለማወቅ ከአንድና ከራሱ ከቁጥሩ ውጪ ሌላ አካፋይ አንድ እንኳን ካገኘን በቂ ነው። በቃ ተተንታኝ ነው ብለን እንደመድማለን ማለት ነው። ግን ደግሞ ምን ተብለን ብንጠየቅ ስንት አሁን ለምሳሌ 12 ማን አካፋይ አለው ብንባል ሁሉን መስራት አለብን። 12 ለ3 ይካፈላል ስንት ጊዜ? 4 ጊዜ። 12 ለ4 ይካፈላል ወይ? አዎ ስንት ጊዜ? 3 ጊዜ። 12 ለ6 ይካፈላል ስንት ጊዜ? ለ5 አይካፈልም፣ ለዛ ነው የዘለልኩት፣ 2 ጊዜ። ከዛ 12 ለማን ይካፈላል? ለራሱ ለ12 ስንት ጊዜ? 1 ጊዜ። ሌላ ደግሞ አንድ ተጨማሪ ቲፕ ልስጣችሁ። ቅድም ሙሉ ለእስከ ከራሱ ካነሱት ጋር ነው ያለ ቀሪ የሚካፈለው ብያለሁ። ከግማሹ በኋላ ያሉት ቁጥሮች አያካፍሉትም። ለምሳሌ 12 ለ2 ሲካፈል ስንት ነው? የ12 ግማሹ ስንት ነው? 12 ሲካፈል ለ2 ስንት ነው? 6። ስለዚህ የ12 ግማሽ 6 ነው። 12ን ያለ ቀሪ የሚያካፍሉት ቁጥሮች ከራሱ ከ12 ውጪ ከ6 እኩል የሆኑ ወይም ከ6 ያነሱ ናቸው እንጂ 7፣ 8፣ 9፣ 10፣ 11 ምንድን ናቸው? ከ12 ያንሳሉ ግን ከግማሹ ይበልጣሉ። ስለዚህ 12ን ያለ ቀሪ ማካፈል አይችሉም። ከግማሹ ከበለጡ ያንን ቁጥር ያለ ቀሪ ማካፈል አይችሉም። ስለዚህ እዚህ ጋር ብታዩ 1 2 3 4 6 ግማሹና ከግማሹ ያነሱ ቁጥሮች ናቸው። ስለዚህ አንድን ቁጥር የሚያካፍሉት ከግማሹ ያነሱ ናቸው። ለምሳሌ 16 ብትባሉ አካፋዩ ማን ነው ብትባሉ መጀመሪያ 16ን ለ2 አካፍሉት ስንት ይሆናል? 8። ስለዚህ አካፋዩ ከ8 እኩል የሆነ ወይም ከ8 ያነሰ እንደሆነ ታውቃላችሁ ማለት ነው። ስለዚህ 16 ለአንድ ይካፈላል። ኦብቪየስሊ ሁሉም ቁጥር 16 ጊዜ 16 ለ2 ይካፈላል ስንት ጊዜ? 8 ጊዜ። ለሁለት መካፈሉን ለማወቅ በቀላሉ ይሄንን ማየት ነው። አንድ ቤቱ ተጋማሽ ቁጥር ከሆነ እነዚህ ተጋማሽ ምንላቸው 0 2 4 6 8 ከሆኑ ሁሉ ጊዜ ለሁለት ይካፈላል። ከዛ 16 ለ3 አይካፈልም፣ 16 ለ4 ይካፈላል 4 ጊዜ፣ 16 ለ5 አይካፈልም፣ ለ6ም አይካፈልም፣ ለ7ም አይካፈልም፣ ለ8 ይካፈላል 2 ጊዜ። ከዛ 16 ለራሱ ለ16 ይካፈላል 1 ጊዜ ማለት ነው። ስለዚህ አካፋዮቹ ማን ናቸው? 1 2 4 8 16 እነዚህ የ16 አካፋዮች ናቸው ማለት ነው። ቀጣይ ጥያቄዎች ነበሩ፣ ግን ቪዲዮ ትንሽ ረዘመና በጣም እንዳይረዝምባችሁ እንዳይሰለቻችሁ ብዬ ይሄንን ኖቱን ካጠናችሁ በኋላ ጥያቄውን ደግሞ በሌላ ቪዲዮ ውስጥ ተሰራላችሁ የተሻለ ስለሆነ ጥያቄውን በሌላ ቪዲዮ መሰራላችሁ ይሆናል። ይሄንን ግን በደንብ ይዩት መጀመሪያ፣ ከዛ ክፍል 2 ላይ ደግሞ ጥያቄውን አብረን እንሰራለን። በክፍል 2 ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።